ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጻድቁ አባታችን አቡነ አረጋዊ ዘሮም መታሰቢያ በዓል በሰላም በጤና ደረሳችሁ። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም ዕድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ሰጣቸው፣ እርሱም አቡነ አረጋዊ ነው። እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል አረጋዊ ፈጽሞ እምቢ አለ። ከብዙ ዘመን በኋላ ከሮም ወደ ግሪክ ሀገር አባ ጳኩሚስ የሚኖርበት ደውናስ ወደምትባል ገዳም የምንኩስናን ልብስ ይለብስ ዘንድ ሄደ። አባ ጳኩሚስንም አገኘው። አባ ጳኩሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን? አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት እወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ በ14 ዓመቱ በአባ ጳኩሚስ እጅ የምንኩስናውን ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። ዕድሜው አነስተኛ ሲሆን ስለ ጥበቡ ስለ ምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ ዜና በሀገሩ ተሰማ። እናቱ ንግሥት ዕድና እርሱ ወዳለበት መጥታ መነኮሰች። በሴቶችም ገዳም ገብታ መኖር ጀመረች። ጌታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለድንግል ማርያም አስራት የሆናት ዘንድ በቃል ኪዳን እንደሰጣት ከቅዱሳን መጻሕፍት አገኘ። በኢትዮጵያም ፍቅር ልቡ ተነደፈ። ማንም ሰው ሳያውቅበት 2 ደቀ መዝሙሮችን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሰ። በዚያም ጥቂት ቀን ከተቀመጠ በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። እርስ በርሳቸውም እኛም ወደዚህች ሀገር መሄድ አለብን ተባባሉ። ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅዱሳትና መጻሕፍቶችን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ወንድማቸው ይስሐቅም በሮም ከነገሰ ከ7 ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ድንቅ ድንቅ ተአምራትን እያደረጉም ቆዩ። መላእክት ዘወትር ባለመለየት ይጎበኟቸዋል። ጌታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበረ። እያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከነሱ መካከልም ተራራ ያፈለሱ፣ ባህሩን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው ወዲያው ለ9 ሰዓት መስዋዕት ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። አባታችን ዘሚካኤልም የበላይ ጠባቂያቸው ወይም መሪያቸው አደረጉት። ለየብቻቸው ለመኖር ተስማሙ። በዚያን ጊዜ መሪር እንባ እያነቡ ለራሳቸው ተለያዩ። አባታችንንም ስሙን አረጋዊ ብለው ሰየሙት። ብልህ አዋቂ ማለት ነው። አባታችንም ወደ መረጠው ቦታ ሲሄድ ከዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሞትን ባያት ጊዜ 3 ጊዜ ሰገደ። በተራራዋ ስር ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም።
ተመልሶ ወደ ደብረ ዳሞ ሄደ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይህችንም ደብር ባተልሞ አላት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋዩ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩን ምንጣፉን ባነሳው ጊዜ ያች ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ነው። አሁን ግን የማይፋቅ የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ ከዚያ የደረሰ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገች ሐረግ ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረህ ቅዱስ ሆይ ምን ያስጨንቅሃል አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን እጠይቅ ዘንድ እወዳለሁ አለው። ሊቀ መላእክቱም ወደ ተራራው የምትወጣበትን እግዚአብሔር እስኪልክልህ ድረስ ጥቂት ጊዜ ታገስ አለው። አባታችን አቡነ አረጋዊ በተራራው ፍቅር ልቡ ስለተነደፈ አዘነ፣ አጥብቆም አለቀሰ። የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃል። በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመድ ፋንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እርሱም በጾም በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ። የታዘዘውም ዘንዶ በ3 ሰዓት መጣ። በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደደረሰም 3 ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። ዳቦዋ ግማሽ ስትሆን ጠገበ። የዳቦውን ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይህች ምልክት እስከ ዛሬም ድረስ አለች። ደቀ መዝሙሮቹም ከታች ወደ ላይ የሚወጡበትን መሰላል ሰሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሰራና አብሮ ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይንም ስለ መስዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። ለመኖሪያውም ትንሽ በዓት አገኘ። በዚያም ያለምንም መኝታ በጸሎትና በስግደት በመትጋት ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሳቸው። ያላመኑትን እያስተማረ አሳመናቸው። ለዚያች ሀገር ብርሃን አበራላት። ፊንሐስ የተባለ የሐማርያው ንጉሥ በናግራን ሀገር ያሉ ክርስቲያኖችን ሲገድል አብያተ ክርስቲያናቱንም ሁሉ ሲያቃጥል፣ የቆስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን ሀገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ አክሱም ንጉሥ ወደ አጼ ካሌብ ላከ። ንጉሡም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ትሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ ላከበት። አባታችንም እግዚአብሔር ይርዳህ አለው። አጼ ካሌብም ወደ ቤተ ክርስቲያን ሄዶ ጸለየ። ጦሩን አዘጋጅቶ ዘመተ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርንም አመሰገነ። አባ ጴንጠሌዎን ገዳምም ገብቶ መነኮሰ። ኢትዮጵያዊው ንጉሥ አጼ ካሌብ ይህን ዓለም በመናቅ በበረሃ ዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ኖረ። ግንቦት 20 ቀንም አረፈ። ከዚያም የካሌብ ልጅ አጼ ገብረ መስቀል ነግሶ ወደ አባታችንም ሄዶ ሀገሩንና ሕዝቡን እንዲባርክ አጥብቆ ለመነው፣ ማለደው። አባታችንም እንደ ቃል ይደረግ አለው። መልሶም አጼ ገብረ መስቀል አባታችን አቡነ አረጋዊን በየትኛው ቦታ ላይ ቤተ ክርስቲያንህን አሳንጽ ዘንድ ትፈቅዳለህ አለው። አባታችንም ቤተ ክርስቲያን የሚሰራበትን ቦታ አሳየው። ንጉሡ አጼ ገብረ መስቀልም በተባለው ቦታ ላይ ቤተ ክርስቲያኑን አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን በድንግል ማርያም ስም የተሰየመች
በወርቅና በብር የተጌጠች ታቦት አስገባ። ንጉሥ አፄ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነው መወጣጫ መሰላል ላፍርሰው ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ አለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ዳሃሞም ተብሎ ተሰየመ። የአባታችን የጻድቁን ዜና ሰምተው አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ወደ እርሱ ብዙዎች ይመጣሉ። ለመመንኮስ የወደደ ሁሉ በተራራው ግርጌ ወዳለች ወንዝ ውሃ ወስደው ያጥቡታል። ከዚያም ወደ ተራራው ያወጡትና ያመነኩሱታል። ያችም ወንዝ ወይም ውሃ ማየ ምርቃይ መጠመቂያ ትባላለች። እስከ ዛሬም ድረስ በዚህ ስም እየተጠራች አለች። ጻድቁ አቡነ አረጋዊ በብዙ ተጋድሎ ኖረ። እናቱ ዕድና ጥር 4 ቀን አረፈች። አባታችን አቡነ አረጋዊ ባሰራላት አዲስ መቃብርም ተቀበረች። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹ እንደበዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ ከድካም ወደ ዕረፍት፣ ከሐዘን ደስታ ወዳለበት፣ ከሐሳር ወደ ክብር ቦታ በታላቅ ደስታ እወስድ ዘንድ ወደ አንተ መጣው። መታሰቢያህን ያደረገ በጸሎትህም የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በስም በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ። ቤተ ክርስቲያንህን ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽሕና አድርጎ በቤቱ ያስቀመጠ የወረርሽኝ በሽታ ወይንም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም። የእህል ችግርም አይኖርበትም። ከሁሉም ይልቅ የሞት ጥላ አያርፍብህም። መልአከ ሞትም ሊያስደነግጥ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ ብሎ ብዙ ቃል ኪዳኖች ገባለት። አባታችንም ጌታ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ትምርልኛለህ አለው። ጌታም እስከ 15 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም በስምህ በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። ይህን ከነገረው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠርቶ ጌታችን ተገልጦ የሰውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገረው። 6 ወንድሞቹ ደቀ መዛሙርቶቹን እንዲሰበስብም አዘዘው። ማትያስም እንደታዘዘው አደረገ። አባታችን አቡነ አረጋዊም ከበዓቱ በመውጣት እንደተለመደው በመካከላቸው ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪር እንባን አለቀሱ። ክቡር አባታችን አቡነ አረጋዊም አረጋጓቸው። ጻድቁ አባታችን አቡነ አረጋዊ የእርጅና ዘመኑ ደረሰ። 99 ዓመት ሆነው። በጥቅምት 14 ቀንም ተሰወረ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ አልነበረም። የአባታችን የአቡነ አረጋዊ ረድኤትና በረከት ይደርብን፣ አሜን።